ቃል ብቻ ነው የሰው ልብ የሚሰነጥቀው የሰው ልብ ወደ ንስሐ የሚያመጣው ደጋግሞ ቅዱስ ቃሉን ለሰው ልጆች መንገር ነው ጊዜ መስጠት ነው አንደኛ ሁለተኛስ ቅዱስ ቃሉን ማወጅ ነው በቡድን ማወጅ በግል ማወጅ ባገኘው አጋጣሚ ሁሉ ለዓለም ብቸኛ የሰው ልብ የሚቀይር ቅዱስ የእግዚአብሔር ቃል እንደ ኢየሱስ ወደ ንስሐ የሚመጡበት ቃሉን እናወጃለን መጥምቁ ዮሐንስ ንስሐ ግቡ እያለ ወደ ዮርዳኖስ ቃሉን አወጀ የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ኃጢአታችሁ እንዲሰረይ ንስሐ ግቡ ሐዋርያት ነቢያት እንዲሁ ነው የጮሁት ለምን ቅዱስ ቃሉ ከኒኩለር በላይ ኃይል አለው አየ ቃሉ ላይ ሶስተኛስ ምልክቶችን ማበጀት ምልክቶች አሁን አንዱ ምልክት ይኸው ምን ወስደው ስጋ ደም ተንበርክከን ብዙ ምልክቶች ሚሞራችን ውስጥ እንዲቀረጹ ወደ ንስሐ የሚያመጡ ምልክቶችን ማኖር እግዚአብሔር ጥበብን እንዲሰጠን ከዛስ ፍርድ እንዳለ ማመልከት ነው በኢየሱስ እመኑ እምቢ ብትሉ አንድ ቀን ቀጥሯል በሙታንና በሕያዋን ላይ ይፈርዳል እኔ እኮ አይደለም ፈርደው ቃሉ ነው የሚለው አይ አንዳንዶች የፍቅር ወንጌል ስበክ ፍርድ ነው ጣጣ የምትለው ነው እግዚአብሔር እንዳንተ አይደለም የሚሉ አሉ ኧረ ተው ብራዘር ሲኦል አለ ብሉም አይሞት ትሉም አይሞት እሳቱም አይጠፋ ትሉም አይሞት ምን አይነት ትሎች እንደሆኑ አሉ ቃሉ ነው የሚለው ቀንና ሌሊት ይሰቃያሉ ቃሉ ነው የሚለው ከሚመጣው ቁጣ አምልጡ ኢየሱስ ነገረው ባትወለድ ይሻል ነበር ንስሐ ግባ ማለት ይገባናል የሲኦል ፍርድ ከባድ ነውና ስለዚህ በሰዎች ላይ የተዘጋጀውን ፍርድ ማመልከት እንግዲህ ለሁለት ተከፈሉ ነው ማለት ግማሹ አምኖ ፍሳው ሲገባ ንስሐ ገብቶ የንስሐን ዕድል ተጠቅሞ ልቡን አጠንክሮ ግን ሩጫውን ጨረሰ ለኛ በተሰጠን ዕድሜ በተገለጠው ቃል ባየኑ የጸጋ ምልክቶች እና ከፍርድ ፍርሃት አምልጠን ንስሐ በመግባት የዘላለም ሕይወት እንድናገኝ ልቦናችን የከፈተ እግዚአብሔር ይባረክ መልእክቱ ግን ላላመኑት ልጄ ሆይ ጊዜ አሁን ነው እድሜ የሰጠው ጨዋ ስለሆንክ አይደለም በቀን ሁለቴ ስለምትመጸውትም አይደለም አሁን እናቶቻችን እንደሚሉት ታጥበህ ታጥነህ እንድትዘጋጅ ነው ምን ማለት ነው ንስሐ ግባ ደሙ ነው የሚያጥብህ በቃ ከበግ ደም የበለጠ የክርስቶስ ደም ፈሶልሃል የኃጢአት ስርየት የሆነው የኢየሱስ ደም ካመንክ ኃጢአት ይሰረይልሃል ይሄው ቃሉ የሚለው ለብዙዎች ለሁሉም የኃጢአት ስርየት እንዲሆን ኢየሱስ ሞተ ንስሐ በመግባት ለሚያምኑ የተነገረው የተጠበቀው የተስፋ በረከት ውስጥ እንገባለን መንፈስ ቅዱስ ይገባብናል ቅዱስ ቃሉ ይገለጥልሃል መላእክት ይመደብልሃል ብትኖር ለሰው ጥቅም ብትሞት ወደ ብፁዓን ወደ እግዚአብሔር መንግስት ደሙ ይሄን ያረጋል ከፈርዖን አይደለም የሚያስመልጥህ ከአጋንንት ነው የሚያስመልጥህ አሁን ወገቤን ታጥቄ ወደ ከነዓን አይደለም መገሰግሰው ወደ መንግስተ ሰማይ ነው መገሰግሰው ኢየሱስን በማመን የህይወት ለውጥ ሆነልህ ስሙ የተባረከ